ሰላም ሰላም እንዴት ናችሁ ውድ ቤተሰቦች ዛሬ የፍሬሽማን ኮርስ የሆነውን ኢኮኖሚክስ ቻፕተር 1 የመጨረሻ ፓርት ይዤላችሁ መጥቻለሁ ዲሲሽን ሜኪንግ ዩኒት ኤንድ ሰርኩላር ፍሎ ሞዴል በኢኮኖሚ ውስጥ ውሳኔ ሰጪ አካላት የሚባሉት እነማን ናቸው የሚለው እናያለን ከዛ በኋላስ እነሱ ውሳኔ ሰጪ አካላት ውስጥ ደግሞ እንዴት ነው ኢኮኖሚው ሰርኩሌት የሚያደርገው ፍሎ የሚያደርገው ምን ከየት ወዴት ይሄዳል የሚለውን እናያለን ማለት ነው there are three decision making units in a closed economy እንግዲህ በኢኮኖሚ ላይ ሶስት ውሳኔ ሰጪ አካላቶች አሉ ይላል እነዛም household firms and government ነው household ስንል ሶሳይቲ ወይም አንድ ቤተሰብን ያጠቃልላል firm ስንል ደግሞ ድርጅቶችን government ያው መንግስት ስለዚህ እነዚህ ሶስቱ በኢኮኖሚ ላይ ውሳኔ ሰጪ አካላት ናቸው ማለት ነው ከነዚህ ውጭ ማንንም ኢንተራክት ሊያደርግ አይችልም ኢኮኖሚ ውስጥ ስለዚህ household ብለን ስንጀምር household can be one person or more who live under one roof and make joint financial decision እንግዲህ household ስንል አንድን ፐርሰን ሊሆን ይችላል ወይም ደግሞ የሆነን ግለሰብ ሊሆን ይችላል ወይም ማህበረሰብን ሊሆን ይችላል ስለዚህ እነዚህ household ምንድነው የሚያደርጉት ምንድነው ዲሲሽናቸው ስንል ሁለት ዲሲሽን አላቸው በኢኮኖሚ ላይ ማለት ነው የመጀመሪያው ዲሳይድ የሚያደርጉት ሴሊንግ ኦፍ their resource householዶች እንግዲህ ቤተሰብ የሆነ አንድ ግለሰብ የሪሶርሶች ምንድነው ባለቤት ነው ጉልበት አንድ ሪሶርስ ነው ሪሶርሶችን ስላየን ማለት ነው ከዚህ በፊት በነበሩ ፓርቶች መሬት የነዚህ ኢኩይፕመንቶች ምናምን ሪሶርስ ባለቤት ነው ምን household ስለዚህ እነዚህን ሪሶርሶች ምን ያደርጋል ይሸጣል ማለት ነው ከዛስ buying good and service እቃዎችና አገልግሎቶችን ይገዛል ከየት ከድርጅቶች ይገዛል ስለዚህ ሁለት አይነት ኢፌክት አለው ማለት ነው የራሱን ሪሶርስ ይሸጣል የተመረቱ ምርቶችን ደግሞ ይገዛል ማለት ነው ኦኬ ሌላው ደግሞ ፊርም ነው እንግዲህ ፊርም ሌላው ዲሲሽን ሜኪንግ ዩኒት ነው ፊርም is a production unit that use economic resources to produce goods and service ፊርም ማለት ደግሞ ኢኮኖሚክ ሪሶርሶችን ግብአቶችን በመጠቀም ምን ፕሮዲዩስ የሚያደርግ ነው እቃና አገልግሎቶችን የሚያመርት ነው ፊርም ማለት ደግሞ ስለዚህ ሁለት ዲሲሽኖች አሉት ማለት ነው ፊርም የመጀመሪያው ዲሲሽን buying of economic resource ኢንፑቶችን ግብአቶችን ይገዛል አንድ ምንድነው ዲሲሽን ነው ሁለተኛስ ሴሊንግ ኦፍ their product good and service ያመረተውን ምርት ይሸጣል አገልግሎትም ሊሆን ይችላል ወይም እቃ ሊሆን ይችላል ያንን ይሸጣል በዚህ መልኩ ድርጅቶች በኢኮኖሚ ላይ ዲሲሽን ይኖራቸዋል ማለት ነው ሌላው ሶስተኛው ዲሲሽን ሜኪንግ ዩኒት ገቨርንመንት ምንድነው ስራው the government is organized that has a legal political power to control or influence household firm and market government ደግሞ ኦርጋናይዜሽን ነው ሌጋል የሆነ ፖለቲካሊ ፓወር ያለው ስለዚህ ምን ነው ኢንፍሉዌንስ የሚያደርገው ሃውስሆልድን ፊርምንና ማርኬቱን ግን ኢንፍሉዌንስ ያደርጋል ማለት ነው ይቆጣጠራል በራሱ የሆነ ዲሲሽን ሜኪንግ ዩኒት ምንድነው ዲሲሽን የሚያደርገው ግብር ይጥላል ይህ አንዱ በኢኮኖሚ ላይ የሚያደርገው ዲሲሽን ሜኪንግ ነው እንዲሁም ደግሞ ግብር መጣል ብቻ አይደለም government also provide some type of goods and service እንዲሁም አንዳንድ እቃዎችና አገልግሎቶችን ያቀርባል ለህዝብ ማለት ነው known as public good and service ተብሎ ይጠራሉ ለምሳሌ ኤሌክትሪክን ማየት እንችላለን አሁን ኤሌክትሪክ አምርቶ ነው አይደል ለማብረሰው የሚያቀርበው ስለዚህ በጉድ ኤንድ ሰርቪስ ውስጥ ይገባል ድርጅቶችን እንዲሁም ግለሰቦችን ምን ያስከፍላል የሌጋል የሆነ ምን ታክስ ያስከፍላል ይህ አንዱ ገቨርንመንት በኢኮኖሚው ላይ ዲሲሽን ነው ማለት ነው ዲሲሽን ሜኪንግ ዩኒት ነው ማለት ነው ኦኬ ስለዚህ ስሪ ኢኮኖሚክ ኤጀንቶች አሉ ማን ብለናል ሃውስሆልድ አለን ፊርም አለን ገቨርንመንት አለ እነሱ ሶስቱ ኢኮኖሚክ ኤጀንት ይባላሉ ኢንተራክት የሚያደርጉት ግን በሁለት ማርኬት ላይ ነው ማርኬት ግን ሁለት ማርኬት አለ ይለናል የመጀመሪያው ማርኬት ፕሮዳክት ማርኬት ሲባል ፕሮዳክት ማርኬት ስንል ሁለተኛው ደግሞ ፋክተር ማርኬት ኦር ኢንፑት ማርኬት ብለን እንከፋፍለዋለን ፕሮዳክት ማርኬት ማለት it is a market where goods and services are transacted exchanged that is the market where households and government buy goods and services from the business firm ፕሮዳክት ማርኬት ማለት ያለቀለት ምርት ነው ያለቀለት ምርት ደግሞ ወደ ገበያ የሚቀርብ ነው ያ ወደ ገበያ የሚቀርበው ደግሞ በምንድነው በድርጅቶች ነው ስለዚህ ያለቀበት ምርት በድርጅቶች በአምራች ድርጅቶች ወደ ገበያ ይቀርባል ወደ ገበያ የቀረበውን
ግለሰቦች ይገዛሉ፣ መንግስት ያንን ዕቃ ይገዛል። በዚህ መልኩ ፕሮዳክት ማርኬት ኢንተራክት ያደርጋሉ ማለት ነው። ሌላው ፋክተር ማርኬት ነው። የግብአቶች የኢንፑት ማርኬት የምንለው ነው። it is a market where economic unit transact or exchange factor of production input. In this market, owner of resource households sell their resource business firm and government. ፋክተር ማርኬት የምንለው ደግሞ የግብአት ማርኬት ነው ወይም የኢንፑቶች የሪሶርሶች ማርኬት ነው። ይህ ሪሶርሶች ደግሞ ባለቤት ማን ነው? ሃውስሆልድ ነው። ስለዚህ የሃውስሆልድ ለዚህ ለገበያ ማርኬቱ ያቀርባል፣ ለፋክተር ማርኬት ፈላጊዎች ያቀርባል። ድርጅቶችና ደግሞ መንግስት ይህንን ኢንፑት ይገዛሉ ማለት ነው። ላበር ሊሆን ይችላል፣ የተለያየ ሪሶርስ ላንድ ሊሆን ይችላል። እነዚህን ያቀርባል ማለት ነው። ኦኬ ሌላው ደግሞ ሰርኩላር ፍሎ ዳያግራም ወደሚለው ስንመጣ ሰርኩላር ፍሎ ኢዝ a visual model economy that show how many economic resource and goods and service flow through market among decision making unit. circular flow ማለት ምንድነው የሚያሳየን? how many flow ብር እንዴት ነው ፍሎ የሚያደርገው ነው። ኢኮኖሚክ ሪሶርስ በኢኮኖሚክ ሪሶርሶች ሊሆን ይችላል። በኢንፑቶች እንዴት ነው ብር ሪሶርስ ሰርኩል የሚያደርገው ወይም ባለቀላቸው ምርቶችም ሊሆን ይችላል። እንዴት ነው ሰርኩሌት የሚያደርገው የሚለውን ስናይ that is circular flow diagram የሚለውን እናያለን ማለት ነው። for simplicity let's first see two sector model። ስለዚህ መጀመሪያ two sector model እናያለን። two sector እና ሁለት ሴክተር ብለን circular flow እንከፍለዋለን። two sector ማለት where have only household and business household እና business በኢኮኖሚ ላይ ቢኖሩ ብለን two sector ሞዴል እናያለን። household እና business ብቻ business ፊርሞች ብቻ። ስለዚህ in this case therefore we see flow of good and service from a producer to household and flow of resource from household to business firm። ስለዚህ ሁለት ሴክተር አለ ካለን ሃውስሆልድ እና ቢዝነስ። ስለዚህ እንዴት ፍለው ያደርጋል ካለን የመጀመሪያው ፍለው የሚያደርገው እቃና አገልግሎቶች ከአምራቾች ወደ ሃውስሆልድ ፍለው ያደርጋል። ሌላው ደግሞ ሪሶርሶች ደግሞ የሃውስሆልድ ናቸው። ሪሶርሶች ደግሞ ከሃውስሆልዶች ወደ ቢዝነስ ፊርም ፍለው ያደርጋል። ይህ አንዱ ፍለው ነው ማለት ነው። ቱ ሴክተር ሞዴል ማለት ነው። ኦኬ in the following diagram the clockwise direction show the flow of economic resource and final good and service. clockwise flow ምንድነው የሚያሳየን? ኢኮኖሚክ ሪሶርሶች ዳይሬክት የሆነ ግብአቶችና እንዲሁም የተመረቱ እቃዎችን ፍለው ሲያደርጉ ነው የሚያሳየን። ስለዚህ a business firm sells good and service to household in a product market. part of the diagram on diagram የሚለን ከታች በስዕል ስለምናየው ነው። ባይዘው ሞር በስዕል ይብራራላችሁ። ስለዚህ አሁን እቃዎች ክሎካይዝድ የሆነ ምን አላቸው? ሰርኩል ያደርጋሉ ማለት ነው። ቀጥታ ግብአቶች ከሃውስሆልዶች ወደ ድርጅቶች ይሄዳል። የተመረቱ ፋይናል ጉዶች ደግሞ ከድርጅቶች ወደ ምን ይሄዳል? ወደ ሃውስሆልድ ይሄዳል። ስለዚህ ቢዝነስ ፊርም ሴል ጉድስ። ስለዚህ ቢዝነስ ፊርሞች ያለቀላቸውና ያለቀለት ምርት አገልግሎትና እቃዎችን ምን ያደርጋል? ይሸጣል ማለት ነው። ስለዚህ ምን ያገኛል ማለት ነው? ደግሞ ገንዘብ ያገኛል ማለት ነው። እቃና አገልግሎት ከሱ ወደ የት ይሄዳል? ወደ ሃውስሆልዶች ይሄዳል። በተቃራኒው ደግሞ ገንዘብ ከሃውስሆልዶች ወደ ድርጅቶች ይመጣል የሚለውን ያሳየናል። on the other hand the lower part show when household sales a factor of production to business firm through factor market. ቀጣይ ደግሞ ምንድነው የሚያሳየን? በዚህ ቱ ሴክተር ሞዴል ላይ ሃውስሆልዶች ኢኮኖሚክ ሪሶርሳቸው ወደ ቢዝነስ ፊርም ሲሄድ እየሸጡ ነው። ስለዚህ ኢኮኖሚክ ሪሶርሱ ወደ ቢዝነስ ፊርም ይሄዳል። በተቃራኒው ደግሞ ብር ከፊርሞች ይወጣና ወዴት ይሄዳል? ወደ ሃውስሆልዶች ይሄዳል ማለት ነው። በዚህ መልኩ ኢንተራክት ያደርጋሉ የሚለውን ነው የሚያሳየን። በስዕል ሞር ግልጽ ይሆናል። በስዕል ነው። ኦኬ ሴክተሩ ቱ ሴክተር ሞዴል ነው። ቱ ሴክተር ሞዴል። ስለዚህ እዚህ ጋር ምንድነው የሚያሳየን? አንድ በአንድ እዚህ ጋር ማየት እንችላለን። ሁለት ማርኬት አለ ብለናል። የመጀመሪያው ማርኬት ምንድነው? the market for goods and service። ሌላው ማርኬት ደግሞ ፋክተር ኦፍ ፕሮዳክሽን ነው። አሁን መጀመሪያ ላይ ምንድነው የሚያደርገው? ጉድ ኤንድ ሰርቪስ ድርጅቶች ምን ያደርጋሉ ነው? ጉድ ኤንድ ሰርቪስ ያመርታሉ። ከዛ በኋላ ካመረቱ በኋላ ወደ ገበያ ያቀርባሉ። ወደ የት ገበያ? ማርኬት። ጉድ ኤንድ ሰርቪስ ማርኬት ወደ ሆነው ያቀርባል።
ከዛ በኋላ ካቀረበ በኋላ ፊርሞች ይሸጣሉ ለሃውስ ሆልዶች ማለት ነው። ቱ ሴክተር ሞዴልን ያየነው ፊርም እና ሃውስ ሆልድ ብቻ ነው ያለው። ስለዚህ ፊርሞች አመረቱ። ፊርም እዚህ ጋር አለ እንግዲህ እንደምታዩት፣ እዚህ ጋር ደግሞ ሃውስ ሆልድ አለ። ስለዚህ አሁን አመረትን፣ ለገበያ ያቀረብን። ከዛ ሃውስ ሆልዶች ምን ያደርጋሉ? ያንን እቃ ይገዛሉ፣ ይወስዳሉ ማለት ነው። ስለዚህ በዚህ መልኩ እቃው ፍለው አደረገ ማለት ነው። የእቃውን ፍለው ያሳየናል። ከዛ ደግሞ ከሃውስ ሆልዶች ደግሞ ምን ይወጣል? ላበር፣ ካፒታል፣ የተለያየ የሆነ ኢኮኖሚክ ሪሶርስ ወደ ፋክተር ኦፍ ፕሮዳክሽን ይገባል፣ ወይም የግብአት ምርት ወደሚቀርብበት ገበያ ያቀርባሉ ማለት ነው። እነዚህ ለማምረት የሚጠቅሙ የሆኑ ግብአቶችን ካቀረቡ በኋላ እነዚህን ግብአቶች ደግሞ ማን ይጠቀማል? ፋክተር ኦፍ ፕሮዳክሽን ይጠቀማል ነው። ስለዚህ በዚህ መልኩ ፍለው ያደርጋል። ሪል ፍለው እንለዋለን ባይዘው ይሄን። ስለዚህ ይሄ ምንድነው? የእቃዎች ዝውውርን ያሳየናል። እቃዎች እንዴት ፍለው እንደሚያደርጉ ይሄን። ልክ በዚሁ በተቃራኒው ደግሞ መኒው ፍለው እንዴት ያደርጋል ነው። ስለዚህ በዚህ ተቃራኒው ልክ አውትፑት ወጥቶ ወደ ማርኬት ገበያ ሲሸጥ፣ ከዛ ልክ በዛው ተቃራኒ ደግሞ ምን ፊርሞች ልክ ሲሸጡ ረቨኑ ያገኛሉ ነው። አንቲ ክሎካይዝድ የሚያሳየን ልክ እዚህ ጋር ነው የሚያሳይ። ከዚህ ረቨኑ ያገኛሉ። ረቨኑ የሚለን ሃውስ ሆልዶች ማነው ፊርሞች ለገበያ አቀረቡ፣ እቃን አቀረቡ። እቃን ሲያቀርቡ ለእቃውን ማን ይገዛል? ሃውስ ሆልዶች ይገዛሉ። ሃውስ ሆልዶች ከገዙ በኋላ ሃውስ ሆልዶች ሲገዙ ምን ዝም ብሎ ነው እንዴ? ገንዘብ ይከፍላሉ። ስለዚህ ገንዘብ ይወጣና ከሃውስ ሆልድ ይወጣና ወደ ምን ይሄዳል ነው? ወደ የት ይሄዳል? ወደ ፊርም ወይም ወደ ድርጅቶች ያመራል የሚለውን ያሳየናል። ኦኬ፣ ሌላው ደግሞ ከሃውስ ሆልዶች ምን ይወጣል? ከሃውስ ሆልዶች ምን ይወጣል ብናል? ከሃውስ ሆልዶች ፋክተር ኦፍ ፕሮዳክሽን ለግብአት የሚጠቅሙ የሆኑ ነገሮች ወደ ገበያ ይቀርባሉ። ያንን ደግሞ ማን ይገዛል? ድርጅቶች ይገዙና ይወስዱታል። ድርጅቶች ገዝተው ይወስዱታል። ልክ ሲገዙ ደግሞ ገንዘብ አውጥተው ነው። ስለዚህ ገንዘብ ደግሞ ከድርጅቶች ይወጣና ወደ ማን ይሄዳል ነው የሚለን? ወደ ሃውስ ሆልዶች ይሄዳል። ይሄ ውጭኛው በአረንጓዴ ያለው የገንዘብ ፍሎውን ያሳየናል ማለት ነው። ኦኬ፣ ቀጣይ ደግሞ የምናየው በስሪ ሴክተር ሞዴል ነው። አሁን በቱ ሴክተር ሃውስ ሆልድ እና ፊርም በኢኮኖሚው ላይ ቢኖሩ ብሎን አየን። አሁን ደግሞ ገቨርመንት ቢጨመር፣ ሶስተኛ ገቨርመንትን ጨምረን እንዴት ነው ኢኮኖሚካሊ ፍሎው ሊያደርግ የሚችለው? ገንዘብ እንዴት ፍሎው ያደርጋል? እቃዎችና አገልግሎቶችስ እንዴት ፍሎው ያደርጋሉ የሚለውን እናያለን ማለት ነው። we have also three sector model which government is involved in the economy activity። ስለዚህ ስሪ ሴክተር ሞዴል ገቨርመንት መንግስት በኢኮኖሚ ላይ ሲገባ ነው ማለት ነው። ስለዚህ በስዕል ቀደም ያየነው ስለሆነ በስዕል ብናየው በጣም ሞር ግልጽ ይሆናል ብዬ አስባለሁ። ኦኬ፣ ስለዚህ አሁን እዚህ ጋር እንደዚህ እናደርገውና ምን አለ እዚህ ጋር ምን አለ? ፊርም አለ፣ ድርጅት አለ፣ መሃል ላይ መንግስት አለ፣ ገቨርመንት አለ። እዚህ ጋር ደግሞ ሃውስ ሆልድ አለ። እንግዲህ ቅድም እንዳየነው ቱ ሴክተር ሞዴል እንዴት ፍሎው እንደሚያደርግ አይተናል። እቃዎች ከየት ይወጣሉ? ከፊርሞች ይወጡና ወዴት ይሄዳሉ? ወደ ሃውስ ሆልድ ይሄዳል ብለናል። እቃ ጉድን ያለቀለት እቃዎችና አገልግሎቶች ወደ ሃውስ ሆልድ ሲያመሩ ደግሞ ልክ በዛው ተቃራኒ ደግሞ በነፃ አይደለም ሃውስ ሆልዶች የሚወስዱት። ገንዘብ ከሃውስ ሆልድ ይወጣና ወደ ምን ይሄዳል የሚለውን ያሳየናል። ይሄ አረንጓዴው ገንዘብ ወደ ድርጅቶች ያመራል ነው፣ እቃዎችን ስለሚሸጡ ማለት ነው። ልክ በዛው ተመሳሳይ ደግሞ ሃውስ ሆልዶች ለማምረት የሚጠቅሙ የሆኑ ኢንፑቶችን ለገበያ ያቀርቡና ለማን ይሸጣሉ? ለፊርሞች ይሸጣሉ። ልክ ሲሸጡ ደግሞ ገቢ ከፊርም ገንዘብ ይወጣና ለማን ይሄዳል? ለሃውስ ሆልዶች ይሄዳል የሚለውን ያሳየናል። ልክ አሁን መንግስት በዚህ ሲቹዌሽን ምንድነው ኢንተራክቱ የሚለውን የምናየው በዚህ ስሪ ሴክተር ሞዴል። ስለዚህ ገቨርመንት ምን ያደርጋል? የመጀመሪያው እቃዎችና ሰርቪስ አገልግሎቶችን ይገዛል ከፊርም አንድ ነው። ይህንን ይገዛል። ስለዚህ እቃና አገልግሎት ይሄዳል ማለት ነው፣ ይገባል። አንድ ኤክስፔንዲቸር ነው። ሌላም ደግሞ ከእንትን ማርኬቱ ከፋክተር ማርኬቱ ሃውስ ሆልድ ከሚያደርጉ ኢንፑት ላበር ምናምን ደግሞ አሁንም ደግሞ ፋክተር ኦፍ ፕሮዳክሽን ይገዛል። ኢንፑትም በተመሳሳይ ከሁለቱም እቃና አገልግሎትም ይገዛል፣ እንዲሁም ደግሞ ፋክተር ኦፍ ፕሮዳክሽን ከኢንፑት ማርኬቱም ይገዛል ማለት ነው። በዚህን ጊዜ ኤክስፔንዲቸር ነው። ስለዚህ በዚህ መልኩ ደግሞ ኢንተራክት ያደርጋል። ሌላው ደግሞ ምንድነው የሚያደርገው? ከሃውስ ሆልዶች ታክስ ይጥላል። ታክስ ሲጥል ምን ያደርጋል? ለገቨርመንት
ገቢ ይሆናል ማለት ነው። ደግሞ ለሃውስሆልዶች ደግሞ ገቨርንመንት ሰርቪስ ፕሮቫይድ ያደርጋል። አሁንም ደግሞ ከፊርሞችም እንደዚሁ ታክስ ይጥላል። ታክስ ሲጥል ደግሞ አሁንም ለሱ ገቢ ነው። ሌላም ደግሞ አገልግሎት ደግሞ ለድርጅቶችም ይሰጣል መንግስት። ሰብሲዲም ይሰጣል፣ ድጎማ ለድርጅቶች እንዲጠናከሩ ድጎማ ይሰጣል። ሌላው ደግሞ ኢንካም ሳፖርት ለሃውስሆልዶች ዝቅተኛ ገቢ ላላቸው ደግሞ እንደዚሁ ደግሞ መንግስት ኢንካም ሳፖርት ያደርጋል ማለት ነው። በዚህ መልኩ መንግስት በሁሉም በሚባል ደረጃ ኢንተራክት ያደርጋል ማለት ነው በኢኮኖሚው ላይ። ኦኬ እንግዲህ ይህ ቻፕተር በዚህ ያበቃል። በቀጣይ ቻፕተሩ ይዤላችሁ እመጣለሁ።